አንዳንዶቹ መስቀል አደባባይ ለምን አይሰጣትም? መስቀል አደባባይ እኮ እሱ አይደለም። መስቀል አደባባይ ያው በዓል እያከበረበት አለ። ተወርሷል እኮ በፊት ታከብርበት ነበር። ከዛ በኋላ እኮ ደርግ ወረሰው ጨረሰ እኮ። ቤተክርስቲያኒቱ ጠይቃ በትክክለኛው መንገድ እምቢ የተባለችው ነገር ነው ያላቅም። አሁን ይህ ሰውዬ ማንዋ አቡነ አብርሃም የሚባለው ካድሬ መስቀል አደባባይ ሰሞኑን ባህር ዳር ላይ ያው ሲዘዋወር የነበረውን ቪዲዮ አይታችሁታል። እሷን ተናገረ ተብሎ በቃ እዛ ላይ እየተሰቀለ እየተካበ እየተመሰገነ ይገኛል። ሾርት ሚሞሪያም ካልሆናችሁ በስተቀር ይሄ ሰውዬ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በነበረበት ሰዓት ምን ሲያደርገን እንደነበረ አጀንዳ ለመንጠቅ ብቻ ነው ወጥቶ ተቆርቋሪ መስሎ የሚናገረው የሆነች ነገር። ከዛ ግን ያን ጉዳይ ይዞት ሲገፋበት አታዩትም። ያረሳሳና ጸጥ ይላል። በቃ ይሄ ነው ተልእኮ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ አንድ መረጃ ይዤላችሁ ተመልሻለሁ። አቡነ አብርሃም ላይ ከፍተኛ ተቃውሞ ገጥሟቸዋልና አንድ ትልቅ አባት ከሳቸው በማይጠበቅ ስነ ምግባር ሲያወሯቸው የቤተክርስቲያን አባት አለመሆናቸው ራሱ እንዳላው አባትን መሆናቸውን ራሱ የሚያስክር ነገር በቃ የሚያወሩበት አወራር ከስነ ምግባር የወጣ ነገር ነው ለኔ የሚታየኝ። እሱን እንመለከታለን። ሌላው ደግሞ እንግዲህ ቤተክርስቲያን ምንም ጠይቃ የጎደላት ነገር የለም ይላሉ ዲያቆን ዳንኤል ክብረት። ያንን የምናይ ይሆናል። እስከ መርሐ ግብሩ ፍጻሜ አብራችሁኝ ሆኑ። ላይክ ማድረጋችሁ እንዳትረሱ። እስቲ በመጀመሪያ ሀብታም ለመሆን ምን ያስፈልጋል? የምነግራችሁ መፍትሄ ሀብት ቸግሮኛል፣ ገንዘብ እጄ ላይ አልበረከትልኝ አለ፣ ባለኝ እድሜ ደግሞ ጥሩ ባለጸጋ ሆኜ ራሴን ችዬ ሌሎችንም መርዳት ፈልጋለሁ ለምትሉ ሰዎች ነው። ሰላም ክርስቲያኖች እንዴት ናችሁ? ይህ ቪዲዮ ለሌሎች ይደርስ ዘንድ ኮፒ ሊንክ እና ሼር አድርጉልኝ። እንግዲህ ሁሉም ሰው በህይወት ዘመኑ ስኬታማ ሆኖ ማለፍ ይፈልጋል። ከነዚህ ስኬቶች አንዱ ደግሞ ጥሩ ቤተሰብ መስርቶ ጥሩ ስራ ሰርቶ ጥሩ ገንዘብ አግኝቶ መኖር የማንኛውም ሰው ሰዋዊ ባህሪ ነው። ዛሬ የምነግራችሁ መፍትሄ በአጭር ጊዜ የሀብት ህይወታችሁን የሚቀይር መፍትሄ ነው። ይሄው መፍትሄ ምን መሰላችሁ? የጠበቃችሁ ነው? ምንም አይደለም። ከምታገኙት ከዕለት ከወር ገንዘባችሁ ለእግዚአብሔር አስራት በኩራቱን አውጡ። አለቀ። በመጽሐፍ ቅዱስም በአዋልድ መጽሐፍትም በታሪክም የምናውቃቸው ኦርቶዶክሳውያን ክርስቲያኖች ሀብታሞች ከእግዚአብሔር ጋር ጥሩ መንፈሳዊም ህይወት የነበራቸው በዓለማዊ በኑሮ ህይወታቸው ደግሞ በሀብት የተባረኩት ሁሉም ለእግዚአብሔር አስራት በኩራታቸውን ያወጡ ነበር። ምንም ሌላ ጸሎት፣ ሌላ መፍትሄ፣ ሌላ ነገር የለውም። ለእግዚአብሔር የሚገባውን ከ10 አንዱን መባ አድርገን መስጠት ነው ማለት ነው። በጣም ወዳችኋለሁ። እግዚአብሔር ይስጥልኝ። ምጽዋት ማለት ምን ማለት ነው? ምጽዋት ለማን ይሰጣል? ምጽዋት ባንመጸውትስ ምን እንሆናለን? ምጽዋትን መስጠት የሚችሉ ባለሀብቶች ገንዘብ ያላቸው ብቻ ናቸው ወይስ አይደሉም? ምጽዋት ከሦስቱ አርዕስተ ምግባራት አንዱ ሲሆን በእግዚአብሔር ዘንድ መስዋዕትን ከማቅረብ ይልቅ የተወደደ ነው። ምክንያቱም ጌታችን ራሱ በማቴዎስ ወንጌል ከመስዋዕት ይልቅ ምጽዋትን እወዳለሁ ብሏልና። ምጽዋት የፊት መብራት ናት። አንድ ሰው በጨለማ እየተጓዘ ከኋላው ሆነው እየተከተሉ መብራት ቢያበሩለትም እንኳን ከፊቱ የሚቀድመው የራሱ ጥላ እንቅፋት እየሆነ ያስቸግረዋል። ስለዚህ ከፊት ያለውን መንገድ አጠርቶ እያየ እንዲሄድ የፊት መብራት ያስፈልገዋል ማለት ነው። ጾም፣ ጸሎት፣ ስግደትና ሌሎችን መንፈሳዊ ትሩፋቶች በሙሉ እንደ ኋላ መብራት እዩአቸው። የፊት መብራት የተባለች ምጽዋት ካልታከለችባቸውና ካልተጨመረችባቸው እነርሱ ብቻቸውን ዋጋ አያሰጡንም። እንግዲህ እኛ ወጣቶች እንደ ቅዱሳን መላእክት ግብር ሥራ መኖር ባንችል እንደ እንስሳት ግን መኖር የለብንም። በነገራችን ላይ ስንጾም ለምጽዋት የተዘጋጀን እንደሆነ ማሰብ መቻል አለብን። አዎ በምንጾም ሰዓት እኮ ያንን ያልበላነውን ምግባችንን አውጥተን ለነዳያን እንድንሰጥ ስለሚገባን ነው። አዎ በአንቀጸ ብፁዓን እኮ ገብተን መመዝገብ የምንችለው ስለ ጽድቅ የሚራቡ ብፁዓን ናቸው የሚለውን በመፈጸም ብቻ ሳይሆን ለሰው የሚያዝኑ የሚራሩ ብፁዓን ናቸው የሚለውንም በመፈጸም ጭምር ነው። ምጽዋት ከሦስቱ ጸዋትወ ምሕረት የሚመደብ ሲሆን ሦስቱ ጸዋትወ ምሕረት የተባሉትም ምሕረት ሥጋዊ፣ ምሕረት መንፈሳዊና ምሕረት ነፍሳዊ ናቸው። የቤተ ክርስቲያናችን ሊቅ ቅዱሱ አባታችን ቅዱስ ዮሐንስ አፈወርቅ ምጽዋት ምንድነው ትለኝ እንደሆነ ምጽዋትሰ ምሕረት ውእቱ አለ። ምጽዋትስ ምሕረት ማድረግ ናት አለ። ምሕረት ምንድነው ያልክ እንደሆነ ደግሞ ሊቃውንቱ በሶስት ከፍለውታል። ሥጋዊ፣ ነፍሳዊና መንፈሳዊ ይባላል። ምሕረት ሥጋዊ ማለት ቀዶ ማልበስ፣ ቆርሶ ማጉረስ፣ በሚበላና በሚጠጣ በሚለበስ ለነዳያን የሚደረግ ቸርነት ወይም ደግሞ ምሕረት ነው።
ምህረት ነፍሳዊ፣ ምህረት መንፈሳዊ ማለት ደግሞ ሃይማኖታቸው የከፋ ምግባራቸው የጎደለ ያልቀና መንገድ የሳቱ መስመር የሳቱ ሱስ ላይ የወደቁ ሰዎች ቢገኙ እነዚህን ሰዎች መክሮ ገስጾ አስተምሮና በጎን ሃይማኖት አስይዞ የቀናውን ምግባርም አስይዞ ወደ ቀናው መንገድ ወደ ትክክለኛው መንገድ ማምጣት ነው። ይሄ በነፍሳቸው ነዳያን ለሆኑ የሚደረግ ነው። እጅግ በጣም ይገርማል እኮ። ስለዚህ ምህረት ሥጋዊ ለባለጸጎች፣ ምህረት ነፍሳዊ፣ ምህረት መንፈሳዊ ደግሞ ለነዳያን ነው። ልብ እናድርግ፣ ሁሉም ከምጽዋት ወገን ነው። ምህረት ለማያደርጉ እግዚአብሔር ምህረትን አያደርግም። እጅግ በጣም ይገርማል እኮ። ለባለጸጎችም ለነዳዮችም ከእግዚአብሔር ዘንድ ምህረትን ያገኙ ዘንድ ለባለጸጎች የምትሆን ምህረት ሥጋዊን፣ ለነዳያን የምትሆን ምህረት ነፍሳዊ፣ ምህረት መንፈሳዊ ምህረትን ሰጠን። ስለዚህ ጠቅለል አድርገን ምጽዋት ማለት ምህረትን ማድረግ ነው። ምጽዋት ማለት ምላሽን ወይም ደግሞ ብድራት ሳይሹ የእግዚአብሔርን ትእዛዛት መፈጸም ማለት ነው። ምጽዋት ማለት ሰው ፈጣሪውን የሚመስልበት መንገድ ነው። ምጽዋት ማለት በእግዚአብሔር እጅ የሚያስቀምጡት የሚያኖሩት ብድር ማለት ነው። ምጽዋት ማለት አገልጋይነት ነው። ምጽዋት ማለት የኃጢአትን ስርየት የምናገኝበት መንገድ ነው። ምጽዋት ማለት የነዳያንን ሕይወት የምንካፈልበት ታላቅ መንገድ ነው። አሁንም በመጨረሻ ምጽዋት ምንድን ነው ያልክ እንደሆነ ምጽዋት ለመንግሥተ ሰማያት የሚከፈል ትልቅ ዋጋ ነው። ይህንን ስል መንግሥተ ሰማያትን ለማስገዛት የሚችል ሀብት ንብረት ሰው ይኖረዋል እያልኩኝ አይደለም። መንግሥተ ሰማያት መንግሥተ ሰማያት አንዳንዶቹ ወርቅና ብራቸውን አፍስሰው አንዳንዶቹ ደግሞ ቀዝቃዛ ውሃ ሰጥተው የሚገቡባት ታላቅ ዓለም ናት። ባለጸጋው ስለ ሀብቱ ብዛት የማያገኛት፣ ድሃውም ስለ ድህነቱ ምክንያት የማያጣት፣ ለባለጸጎችም ለነዳያንም እኩል የምትሰጥ ስጦታ ናት። ልብ እናድርግ፣ ገንዘብን ምጽዋት መስጠት በፍጹም አያጎድለውም። እንዲያውም በተቃራኒው ይባርከዋል፣ ያበዛዋል እንጂ። የምጽዋት መጀመሪያ ደግሞ አስራትን ማውጣት ነው። አስራትን ማውጣት። ከ10 አንዱን እንሰጣለን፣ 9ኙን እናስባርካለን፣ እናስጠብቃለን። ስለ አስራት የሠራሁትን ቪዲዮ መለስ ብላችሁ ማየት ትችላላችሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። እንደተከታተላችሁት ነው ወንድማችን በጥሩ ሁኔታ አቅርቧል። እንግዲህ ምጽዋት መስጠት፣ አስራት በኩራታችንን ማውጣት እጅግ አስፈላጊ ነው። ይህ የቤተ ክርስቲያን ትምህርት ነውና ይህንን ነገር ማድረግ ያስፈልጋል። ገንዘባችን እንዲባረክ ካለን ላይ ከምናገኘው ላይ ከ10 አንድ መስጠት ቤተክርስቲያን እግዚአብሔር ያዘዘን ትእዛዝ ስለሆነ ምናልባት ይህን ማታረጉ አካላቶች ገንዘባችሁ ባይበረክት ብታገኙት ነገር ፍሬ ላይ ባይውል የእግዚአብሔርን ገንዘብ እየበላን እንዳያለሆነ ማወቅና መገንዘብ አለብን። ይህን ማናደርግ ከሆነ ለምሳሌ አስራት በኩራት ማንሰጥ ከሆነ አስራት በኩራት መስጠት ግድ እንደሆነ በደንብ እንድታውቁ ፈልጋለሁ። እሺ ቀጥለን እስቲ ዳንኤል ክብረት ያነሳቸውን ሐሳቦች እኔ ኦርቶዶክስ አማኞች በሃይማኖታዊ በሆነ ጉዳይ አይደለም አሁን መከራ እያዩ ያሉት ፖለቲከኞቹ ናቸው። ይልቅ ክራሩን ስትመታው አንቺ ወየለኔም ባቲም ትዝታም የሚመታው እንደ ቅኝቱ ነው። ባቲ ቃኝተው ትዝታ አትመታው፣ ትዝታ ቃኝተው አንቺ ወየለኔ አትመታው፣ ወይ አምባሰል አይመጣልህ። ቅኝቱ ማን ነው የቃኘው ነው ትልቁ ወሳኙ። ማን ነው ክራሩን የቃኘው? ክራሩን ላንቺ ወየለኔ ከቃኘው የቃኘውን ላታውቀው ትችላለህ። አንተ አንስተህ ትዝታ ብትለው አንተ ትዝታ ትላለህ እንጂ ክራሩ አይደለም። ቃኘው ሌላ ነው፣ የቃኘው ሌላ ነው። እሱ አይደለም ምመኑ በቤተክርስቲያኒቱ ስርዓት የመጣ መረጃ፣ በቤተክርስቲያኒቱ ስርዓት የመጣ መግለጫ፣ በቤተክርስቲያኒቱ ስርዓት የመጣ ሂደት አድርጎ ስለተቀበለው ያንን መዋቅር ነው የተጠቀመው። ልክ ሰይጣን ገነት ውስጥ ሲገባ ምንድን ነው ያደረገው? ሰይጣን ሆኖ መግባት አይችልም። እንስሳት ግን ገነት ውስጥ እንዲገቡ ተፈቅዶላቸዋል። ስለዚህ ምን ያርግ? ሰይጣን ሆኖ መግባት ስለማይችል ሰይጣን እባብ ሆኖ ገባ። ስለዚህ ሔዋን ከእባብ ጋር ነው የምታወራው። ከሰይጣን ጋር እያወራች መሆኑን እኮ እሷ አታውቅም። እያወራች ያለችው ከእባብ ጋር ነው። ሁልጊዜ ከምትመጣው እንስሳት ስም ያወጣው አዳም ነው። አዳም ስም ካወጣላቸው እንስሳት ጋር ነው እሷ እያወራች ያለችው። ምመኑ እኮ እያወራ ያለው ከጳጳሱ ጋር፣ ከመሪጌታው ጋር፣ ከደብረ አስተዳዳሪው ጋር፣ ከሊቀ እንትና ጋር፣ ከሊቀ ምናምን ጋር ነው እያወራ ያለው። እዛ እኒህ ከሚያወሩት ጀርባ ያለውን ሰይጣን ግን ማየት አይችልም። ከተማ ክፍለ ከተሞች የሚባለው የቤተ ክህነት ክፍለ ከተሞች ለክፍለ ከተሞች የህንፃ መስሪያ ቦታ ሰጥተዋል። ክብርት ከንቲባዋ ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ መንበረ ጵጵስና የላቸውም። ከተማው ውስጥ ለመንበረ ጵጵስና መስሪያ ቦታ ሰጥተዋል። እንግዲህ ምን ያርጉ? እኔ አንዳንድ ጊዜ ምን አርጉ እንደሚባሉ ነው እነዚህ ሰዎች ግራ የሚገባኝ። ቤተ ክርስቲያኒቱ ጠይቃ
በትክክለኛው መንገድ እምቢ የተባለችው ነገር ነው ያላቅም እምቢ የተባለችው በትክክለኛ የሚገባት ሆኖ እምቢ አንዳንድ እንደውም ያለፉ ነገሮች አቃለ ምናልባት ካቅም በላይ ሆኖ ያልተመለሰ እንደሚጠይቅ ጥያቄ አለ ምናልባት ምን አለ ምንም ያውቀው ነገር የለም አንዳንዶቹ መስቀል አደባባይ ለምን አይሰጣትም መስቀል አደባባይ እኮ እሱ አይደለም መስቀል አደባባይ ያው በዓል እያከበረበት አለ ተወርሷል እኮ በፊት ታከብርበት ነበር ከዛ በኋላ እኮ ደርግ ወረሰው ጨረሰ እኮ ይሄ አደባባይ ነው ጃሜዳ ለምን አልተ ጃሜዳ እኮ እሱ አይደለም የመንግስት ነው የነበረው አይ እንግዲህ ምንድነው ያኔ ነፃነቱ በጣም ሲመጣ ሁሉም አካባቢ ጥያቄ በደንብ ይመጣ ነበርና ሁሉም አሁን የብሔር ጥያቄ የሚያነሱ ሰዎች እንግዲህ እንደሰማችሁት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያበጣበጣ ያለው ሃይማኖት ጉዳይ ሳይሆን ፖለቲከኞቹ ናቸው የሚል ነው እነዚህ ፖለቲከኞች ማን ናቸው ከየት መጡ ከየት ተላኩ የሚለውን ደግሞ ማጥናት ያስፈልጋል እንግዲህ በአዲስ አበባ ሀገረ ስብከትም አንስተዋል ከንቲባው ተጠይቀው ያልሰጡት ነገር የለም ነው እሺ ይሄንን አንዳንድ ጥያቄዎችን ላንሳ በየክፍለ ሀገሩ የሚቃጠሉት አብያተ ክርስቲያናቶች የሚገደሉት ካህናቶች የጥምቀት ማክበሪያ የመስቀል ማክበሪያ ቦታዎች ነበሩ እነዚህ የሚወሰዱበት ኦርቶዶክሳውያን ላይ ተጽዕኖ የሚፈጠርበት እሺ ለምሳሌ መስቀል አደባባይ የቤተክርስቲያን አይደለም ተወርሷል ጃልሜዳ ቤተክርስቲያን አይደለም የሚሉ ነገሮች ተነስተዋል እሺ ይሁን ያን ጊዜ የሚፈታው ነገር ሊሆን ይችላል ግን እሺ መስቀል አደባባይ ላይ በዓላትን ለማክበር ሁሉም ቤተ እምነት እየተፈቀደለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን ለምን ይከለከላል ከመስቀል ውጭ ምናከብረው ነገር የለም ለምሳሌ አላፋት ዝማሬ ተጠይቆ የተለያዩ ነገሮች ተጠይቆ ይከለከላልና ለምንድን ነው እነዚህ ክልከላዎች እንደ ሁሉም ቤተ እምነቶች እኩል ለምንድን ነው ማንታዩ ይልቅ ይህች ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ያቆየች ባለውለታ ናትና እነዚህ ነገሮች በርካታ ነገሮች በኦርቶዶክሳውያን በቤተክርስቲያኒቷ ላይ የሚደርሱ መከራዎች የሉም ወይ ፈተናዎች የሉም ወይ ይህ ነገር ሳይታወቅ ቀርቶ ነው ወይ የሚለውን ማንሳት ፈልጋለሁ እናንተም በዚህ ላይ ሐሳባችሁን እስቲ አንሱ እሺ በመጨረሻ እስቲ ብፁዕ አቡነ አብርሃም ላይ ትችት ያቀረቡትን ሰው እንያቸው ጤና ይስጥልኝ ወገኖች እንደምን አላችሁ እንደዚህ ሾርት ሚሞሪያም ማትሆኑ ባካችሁን አሁን ይሄ ሰውዬ ማነው አቡነ አብርሃም የሚባለው ካድሬ መስቀል አደባባይ ሰሞኑን ባህር ዳር ላይ ያው ሲዘዋወር የነበረውን ቪዲዮ አይታችሁታል እሷን ተናገረ ተብሎ በቃ እዛ ላይ እየተሰቀለ እየተካበ እየተመሰገነ ይገኛል ሾርት ሚሞሪያም ካልሆናችሁ በስተቀር ይሄ ሰውዬ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በነበረበት ሰዓት ምን ሲያደርገን እንደነበረ ረሳችሁት ነው እስኪ ላስታውሳችሁ ለምሳሌ በዓላት በመጣ ቁጥር መስቀል በመጣ ቁጥር ጥምቀት በመጣ ቁጥር እየወጣ ምን ሲለን እንደነበረ እንዴት ትረሱታላችሁ የእግዚአብሔርን ቃል እኮ ነው ወንጌልን ተንኳሽ ቃላትን ተንኳሽ ጥቅሶችን ሁሉ ይዛችሁ እንዳትወጡ እያለ የእግዚአብሔርን ቃል በተንኳሽነት ወንጌልን እግዚአብሔር ያሳያችሁ የጌታን ቃል በተንኳሽነት ፈርጆ ያመነ የተጠመቀ ይድናል ያላመነ ያልተጠመቀ ደግሞ ይፈረድበታል የሚባል ጥቅስ በጥምቀት በዓል ጊዜ ታውቃላችሁ ሰንበት ትምህርት ቤት ተማሪዎች ወጣቶች ያንን ጥቅስ ይዘው ይወጡ ነበር ያ ጥቅስ ያለበትን ቲሸርት ያደርጉ ነበር የጌታ ቃል ነው እንግዲህ የእግዚአብሔር ቃል ደግሞ አይታሰርም እሱ ግን ምን ይል ነበር ተንኳሽ ሌሎችን የሚተነኩሱ ጥቅሶችን ይዞ መውጣት አይቻልም እንደዛ አይነት ጥቅስ ያለበትን ቲሸርት ለብሶ መውጣት አይቻልም ይለን የነበረ ከእግዚአብሔር ይልቅ ለአገዛዙ ታማኝ ሆኖ እረኝነቱ እንግዲህ እረኛ ነው ካላችሁት ለመንጋው ነበር ለቤተክርስቲያን ነበር እሱ ግን ቃሉን ለማሰር ለአገዛዙ ታማኝ ሆኖ ለአህዛብ ታማኝ ሆኖ ከቤተክርስቲያን ይልቅ እንደዛ አይነት ጥቅሶችን እንዳትይዙ እንደዛ አይነት ጥቅስ ያለባቸው ልብሶች እንዳትለብሱ የቃል ኪዳን ምልክታችን ያለበትን እንግዲህ ዘፍጥረት 9 ከ8 እስከ 17 የምታነቡት ነው ትምህርተ ኪዳኑ ማለት ቀስተ ደመናው የቃል ኪዳን ለዘላለም ጸንታ የምትኖር የምህረት የቃል ኪዳን ምልክታችን ናት እሱ ያለበትን ልብስ ሁሉ እንዳትለብሱ እያለ ሲከለክል የነበረ ቀንደኛ ካድሬ ያገዛዙ ቅጥረኛ መሆኑን ረሳችሁት በቃ በአጭር ጊዜ
በዛን ጊዜ ምንን እኮ አስፈላጊ ሲሆን ህዝብን መደለል መሸንገል አስፈላጊ ሲሆን እኮ እንደዚህ አይነት ንግግርማ እኮ እየወጣ እኮ ይናገር ነበር። ያን የሚበል እንደዛ ለአገዛዙ እየሰራ እግዚአብሔርን እያስቀየመ ተኩላ ወይም ምንደኛ ይሄ ሟተኛ የሚለው ጌታ ሐሰተኛ እረኞች የሚላቸውን እንደዛ ሆኖም በነበረበት ሰዓት እኮ እንዲች የምትሸነገል ቃላትማ ይናገር እኮ ነበር። እና እንዴት ረሳችሁት ያንን? ዮናታን አክሊሉ የሚባል ጋኔናም ፓስተር መናፍቅ ወጥቶ እንደዛ ቤተክርስቲያንን ብሽቅጥቅጥ ባደረገበት ጊዜ ህዝቡ በቁጣ ሲነሳ ወጥቶ እንዴት አድርጎ እንዳታለለን እና ቁጣውን ተቆጣጠረ። ረስታችሁለት ነው? ምንድን ነበር ያለው? ውሸቱን ከሰናል ምንንትስ ቅብርጥስ አለ። የህዝቡን ተቃውሞ በዛ አበረደ። ግን ክሱ ውሸት ሆኖ ነው የተገኘው። እንዲህ አይነቱን ውሸት አማጭበርባሪ ካድሬ ቅጥረኛ ነው አሁን ዛሬ አንበሳ ጀግና ምናምን እያላችሁት የምትክቡት። ጭራሽ እኮ ምንድን ያለው ከሰነዋል ምናምን ብሎ ህዝቡን ቁጣ ካበረደ በኋላ ሳምንት አልቆየም እኮ ወጣና ትክክል ነው መታረም አለባቸው እነዚህ መጻሕፍት ሊቃውንት ጉባኤ ፈትሾ ማረም አለበት ስህተት አለባቸው እኮ ነው ያለን። በቁስላችን ላይ እንጨት ሰዶ የበለጠ ያበገነን ቅጥረኛ። እኔ ኦርቶዶክስም አይመስለኝም ኮርዛት ማተር ሰውየው። ለነገሩ ቅባት ነው ይባላል፣ ቅባቴ ነው የሚባለው። እና ይሄን ረስታችሁ ነው በአንዲት ቃል ተሸንግላችሁ አንበሳ ጀግና አባታችን እረኛችን ሰው ያሳጣን ምን ትስቅብርጥስ የምትሉት? እንዲህ መሸንገልማ እኮ የኖረበት ነው። የህዝብን አጀንዳ ነጣቂ ነው ሰውየው። በዚህ ነው የተሰማራው የተመደበው። በነገራችን ላይ አገዛዙ ሰውየውን የመደበው አጀንዳ እንዲነጥቅ ነው። ሁሉ ጊዜ አይታችሁ እንደሆን የህዝብ ቁጣ ከቁጥጥር ውጪ ሊወጣ ነው ብሎ አገዛዙ ሲሰጋ እሱን ይልክና አንበሳ ጀግና መስሎ ፊት ለፊት ይሰለፍና አጀንዳችንን ቀምቶ ነጥቆ እኛን ወደ ቤት ይሸኘናል። ያ አጀንዳም ተዳፍኖ ይቀራል። እንዲህ ነው የሚሰራው ስራው። ታስታውሱ እንደሆነ 2008 ላይ ባህር ዳር ላይ ወጣቱ አምጾ ተቃውሞ በወጣና በስናይፐር እየለቀሙ በፈጁት ጊዜ ያኔ ያው ተፈርቶ ስለነበር እንደዚሁ በዓል ሆኖ መስቀል ይሁን ጥምቀት አላቅም ዘራፍ ብሎ ነበር። ማታ ግን እግዚአብሔር ያሳያችሁ፣ ማታ ግን ከባዕዴን ባለስልጣናት ጋር ባህር ዳር ስብሰባ ይቀመጥ ነበር። ምን እናድርግ፣ እንዴት እንቆጣጠረው፣ እነማን ናቸው የህዝብ ተቃውሞ የሚመሩ ምናምን የሚለውን እየመከረ እየዶለተ ተቃውሞን ለመቆጣጠር ከአገዛዙ ጋር ይሰራ ነበር። እውነቱን ነው የምነግራችሁ። አገዛዙ በ34 ዓመት ያገዛዝ ዘመኑ የዚህን ሰውዬ የሚያክል መሰሪ ታማኝ ፍጹም ትጉ ቅጥረኛ ወይም ካድሬ ኖሮት አያውቅም። ወደፊትም የሚኖረው አይመስለኝም አገዛዙ። አሁን ብልጽግና ምናምን በሚል በዳቦ ስም ስለመጡ አይደለም የምላችሁ፣ ከድሮ ጀምሮ አሁንም ወያኔ ኢህአዴግ ነው ያለው፣ እንዳትሸወዱ። ብልጽግና የዳቦ ስማቸው የማጭበርበሪያ ስማቸው ነው። አሁንም ወያኔ ኢህአዴግ ነው ያለው። ወያኔ ኢህአዴግ የዚህን መሰሪ እባብ ሰውዬ የሚያክል ቅጥረኛ ታማኝ መሰሪ እባብ ካድሬ ኖሮት አያውቅም። ወደፊትም አይኖረውም ነው የምላችሁ፣ አይኖረውም። ምን ተደረገ መሰላችሁ? በአባ ጳውሎስ ዘመን በውሸት ፓትርያርኩ ማለት ነው የወያኔ ፓትርያርክ ቀኖና ቤተክርስቲያን ተሽሮ ፓትርያርክነት እንዲሰየም እንዲቀመጥ የተደረገው ሰውዬ በነበረበት ዘመን አሜሪካን ሀገር ያለውን የስደተኛውን ሲኖዶስ እንቅስቃሴ ለመቆጣጠር ሲዶሉት ምን እንዳደረጉ ታውቃላችሁ? ይሄ ሰውዬ አቡነ አብርሃም የምትሉት ካድሬ በሲኖዶስ ስብሰባ አባ ጳውሎስን እንዲናገር ተደረገ። ልብ በሉ። ጭራሽ ምንድን ነበር ብሎ የገሰጻቸው? ሃይማኖቱ ምንድነው ሰውዬ ብሎ ነው አባ ጳውሎስን። ሃይማኖቱ ለመሆኑ ሰውዬ ምንድነው ብሎ እንዲናገር ተደረገና እቺ ነገር ወጣ እንድትራገብ ተደረገች።
ወዲያው ምን ተደረገ መሰላችሁ? አሜሪካን አገር ሊቀ ጳጳስ ተደርጎ ተሾሞ ተላከ። ህዝቡም እቺ ወሬ ተሰምታ ስለነበር ታማኛ ናቸው፣ ጉረኛ ናቸው፣ እውነተኛ ሐቀኛ ናቸው ብሎ ተቀበላቸው እና በስደተኛው ሲኖዶስ ስር የነበረው ምዕመን በሙሉ ጠራርጎ ወደርሱ ወደዚህኛው ወደ ሐሰተኛው ሲኖዶስ እንዲገባ አደረገ። እሱን ልከው ማለት ነው። መጀመሪያ ታማኝ መስሎ እንዲታይ ያችን ነገር እንዲናገር ተደረገ። ተራገበች። እንዴት ሐቀኛ ናቸው፣ እንዴት ሐዋርያ ናቸው፣ እንዴት እውነተኛ ምስክር ናቸው ተባለ። አሜሪካን ሾመው ላኩት እዛ አሜሪካ። ከዛ ስደተኛው ሲኖዶስ ምዕመን እስኪያጣ ድረስ ይሄ ሰውዬ ጠቅልሎ ያዘው በሙሉ አሜሪካን ዲሲ፣ ዋሽንግተን ዲሲ ጳጳስ ተደርጎ ሊቀ ጳጳስ ተደርጎ ተልኮ ማለት ነው። እንዴት አይነት መሰሪ እባብ እንደሆነ ልብ በሉ። እባብ እንደሆነ ምን ያህል ሲኖዶስ ስብሰባ ላይ የሚናገሩ አሁን እንኳን አልቀዋል። ምናልባት 3 ወይም 4 ቢኖሩ ነው። እነሱም አረጋውያን ናቸው። በጤና ጉድለት ምክንያት ሲኖዶስ ስብሰባ ሲኖር አይገኙም። ግን ተገኝተው ከተናገሩ በፊት ሳያልቁ ገና በቁጣ እንደ ቤተክርስቲያን ተደፈረች፣ ሃይማኖታችን ተዋረደ፣ መንግስት የዚህን ያህል ጣልቃ ሊገባብንና ሊጫነን አይገባም የሚሉ አባቶች እየወጡ ሲናገሩ አፋፋቸውን እያለ የሚያሳርፋቸው ይሄ ነው። አንዱ ይሄ አቡነ አብርሃም የምትሉት ይወጣና ግን ወጥቶ ግን የሚያወራው ደግሞ ሌላ ነው። ልክ ታማኝ መስሎ ልክ የህዝብ ተቃውሞ እየባሰ እየመረረ በመጣ ቁጥር ይወጣና አይ መንግስት እንደዚህ አድርጎ እንደዚህ ቅብርት ሲልና አጀንዳችንን ነጥቆ ቀምቶ በቃ እሱ ይዞልናል። መንጋው ደግሞ ምን ይላል? የዋሁ ተላለው አይ በቃ እነሱ ይዘውልናል ብሎ ክትት ይላል ወደ ቤቱ። እንደዛ እያደረገ ዲፊውዝ ያደርገዋል። አደጋውን ያንዣበበበትን አደጋ ዲፊውዝ እንደዚህ እያደረገ መሰሪ የካድሬ ስራ የሚሰራ ቀንደኛ እባብ ካድሬ ነው። ፈጽሞ አትመኑት። ምንም ቢል ነው የምላችሁ። ይሄ ሰውዬ ምንም ቢል ፈጽሞ አትመኑት። ፈጽሞ መሰሪ እባብ፣ የመጨረሻ መሰሪ ካድሬ ነው። የመጨረሻ ፈጽሞ አትመኑት። በእኔ ይሁንባችሁ ግድ የላችሁም። ይህን ሰውዬ ምንም ቢናገር ፈጽሞ አትመኑት። መሰሪ ነው። ከዚህ በላይ እንግዲህ ዋሽቶ እኮ ይቅርታም አልጠየቀም እኮ። ማነው ዮናታን አክሊሉን ከሰነዋል ምንትስ ብሎ የህዝብን ተቃውሞ ካበረደ በኋላ አለመከሰሱ ሲታወቅ ጭራሽ ይኸው ሰሞኑንም እየዘለፈን ነበር። አይ ይቅርታ እንኳን አላለም አይል የህዝብ ንቀቱን ልብ በሉ። አጭበርብሮ እንደዛ አወናብዶ በሌላ ጊዜ ማጭበርበሩና ማወነዱ ወናበዱ ሲነቃበት እንኳን ለማስመሰል እንኳን ሌላው ይቅር ለማስመሰል እንኳን ይቅርታ አይጠይቅም። ይገርም ወይም ምክንያቱም አይናገርም። እና የመጨረሻ መሰሪ ነው። እኔ የቅርብ መረጃ አለኝ ነው የምላችሁ። ከባዕዴን ባለስልጣናት ጋር ማታ ዘውትር ስብሰባ ያደርጋል። ይህን ያህል ታማኝና ቅርብ ነው ላገዛዙ። በቅርብ ጊዜ ብቻ እንዳይመስላችሁ 2008 ያንን አስታውሻችኋለሁ። ከዛ በፊትም ጀምሮ የደብረ ኃይል የመርካቶ ራጉኤል አለቃ ቃለ ጽድቅ ነበር የሚባለው በነበረበትም ጊዜ የመጨረሻ መሰሪ ቅጥረኛ ያገዛዙ መሰሪ እባብ በሱ ደረጃ ጀንትል የሆነ ካድሬ በህይወት ዘመኔ አይቻላቅም፣ ወደፊትም የሚኖር አይመስለኝም። የበግ ለምድ ለብሶ ፍጹም በቃ ቀናኢ መስሎ ነው ቀርቦ የሚሸውድ። ይገርማችኋል። መንጋውን አታሎ ወደ ተፈለገበት አቅጣጫ አጀንዳዎችን መቀልበስ የሚችልበት እና ፈጽሞ አትመኑት። ይሄን ሰውዬ ምንም ቢል ነው ምላችሁ አጀንዳ ለመንጠቅ ብቻ ነው ወጥቶ ተቆርቋሪ መስሎ የሚናገረው የሆነች ነገር። ከዛ ግን ያን ጉዳይ ይዞት ሲገፋበት አታዩትም። ያረሳሳና ጸጥ ይላል። በቃ ይሄ ነው ተልእኮ። እና እባካችሁን ሾርት ሚሞሪያም አትሁኑ። በዚህ ደረጃ ራሳችሁን አታስገምቱ። ልባም አስተዋይ ሁኑ። ከማን ምን መጠበቅ እንዳለባችሁ እወቁ ለማለት ፈልጌ ነው። አመሰግናለሁ።
በነገራችን ላይ የትላንት ስህተት የትላንት ኃጢአት ሊኖር ይችላል ሁላችንም ላይ። ዛሬ ግን ትላንትና ኃጢአተኛ ነበርክ ዛሬ የምትናገረውን ነገር አልቀበልም ማለት ሌላ ነገር ነው፣ ስህተት ከሌለው ማለት ነው ያ ነገር። ብፁዕ አቡነ አብርሃም እንግዲህ ሰው ናቸው፣ እንደ ሰው ሊሳሳቱ ይችላሉ፣ የተለያዩ ነገሮች ሊኖሩ ይችላሉ። በመጀመሪያ ደረጃ በእንደዚህ አይነት ስነ ምግባር ማውራት ትክክል ነው ብዬ አላስብም። ወያኔ ካድሬ የተለያዩ ነገሮችን እንግዲህ ሲጠቀሙ ሰምታችኋል። መሰሪ ብዙ ነገሮችን አንድ የቤተክርስቲያን አባት ናቸው። ማንኛውም የቤተክርስቲያን አባቶች መከበር አለባቸው። ይሄ የሁላችንም ስርዓተ ቤተክርስቲያን ስለሆነ ልናውቅ ልንረዳ ያስፈልጋል። በክብር ማውራት፣ ሁለተኛ ከኛ አባት ጋር ቀርቦ ማውራት ከተቻለ በዛ መንገድ ነው። እንግዲህ ብፁዕ አቡነ አብርሃም በመስቀል ላይ በባህር ዳር የተናገሩት በዕለቱ ንግግር ስህተት አለው ወይ? የተናገሩት ነገር ቤተክርስቲያን አትንኩ ማለታቸው ስህተት ነው ወይ? የእናታችን የቅድስት ድንግል ማርያም ስዕል አትቅደዱ ማለት ስህተት ነው ወይ? መንግስት ተገቢውን ስራ ይስራ፣ ሕግ ያስከብር፣ ወንጀለኞችን ይያዝ፣ ይቺ ቤተክርስቲያን ባለውለታ ናት ብሎ መናገራቸው ስህተት ነው ወይ? እነዚህ በዕለቱ የተናገሯቸው ነገሮች ስህተት ናቸው ወይ? ያንን በደንብ ማየትና መመርመር ያስፈልጋል። ከጀርባ ያለውን ነገር ምናልባት እሱን አላውቅም፣ ግን በዕለቱ የተናገሩት ነገር እነዚህ ነገሮች ስህተት ናቸው ወይ? ብፁዕ አቡነ አብርሃም በነበሩበት በመንበረ ፓትርያርክ እንግዲህ በርካታ ፈተና ችግር በመጣ ጊዜ ያንን ችግር ከምዕመናኑ ጋር አልተጋፈጡም ወይ የሚሉ ነገሮችን ማንሳት ትፈልጋለሁ። እና ዞሮ ዞሮ የቤተክርስቲያን አባቶችን እኛ ካላከበርናቸው፣ ያውም ኦርቶዶክሳውያን ብለን በአንገታችን ማህተብ አስረን እየሄድን እኛ ካላከበርናቸው ማን መጥቶ ሊያከብርልን ነው? ማንስ መጥቶ ለእነዚህ አባቶች ሊታዘዝ ነው? እርስ በርሳችን እየተከፋፈልን ለምን? እኛ ኦርቶዶክሳውያን መቼ ነው አንድ የምንሆነው? በእምነታችን ሁልጊዜ እየተከፋፈልን እንኖራለን። አንዱ ለአንዱ ምቀኛ እየሆነ አንዱ ለአንዱ በክፋት እየኖረ። ስለዚህ እንዴት ሆኖ እግዚአብሔርስ ይህንን ይወደዋል የሚሉ ነገሮችን ለማንሳት እወዳለሁ። እስቲ እናንተ በዚህ ላይ ሀሳብ አስተያየታችሁን እንድትሰጡ እጠይቃለሁ። እንግዲህ ለዛሬ ያስኩላችሁ ይህን ይመስላል። በሌሎች ጊዜ እስክንገናኝ ቸር ቆዩልኝ።